ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህ ድምፅ ብዙዎችን ያስደነገጠ የብዙዎችን ቤት ያንኳኳ አስደንጋጭም አስገራሚ መልእክት ነው። የአንድና የሁለት ሰዎች ታሪክ ብቻ አይደለም። በአንድ ጥላ ስር ተጠልለው አንድ ነን ብለው የሚያምኑ ጥንዶች የሚያጋጥሟቸው የህይወት አንድ ምዕራፍ ነው። አቶ ሲሳይና ባለቤታቸው የዚህ ታሪክ ማሳያ ሆነው ቀረቡ እንጂ ይህንን ታሪክ የሚጋሩ እንዳሉ ይታመናል። የሲሳይን ታሪክ ከሌሎች ልዩ የሚያደርገው በአደባባይ ወጥቶ መናገሩና እውነቱን ማሳወቁ ብቻ ነው። አቶ ሲሳይ ከረጅም ማሰላሰልና ማሰብ በኋላ ለዘመናት የገነባውን ትዳር በ3 ደቂቃ የቲክቶክ ቪዲዮ እወቁልኝ በሚል ያጋራው መልእክት ትዳሩን አደጋ ላይ ጥሎታል። በዚህ አጭር ቪዲዮ ሰዎች ደንግጠዋል፣ በርካቶችም ድጋፋቸውን አሳይተዋል። የረጅም ርቀት አሽከርካሪ ሆነው አቶ ሲሳይ በትዳር ያፈራቸው 3 ልጆቼ የኔ እንዳልሆኑ ተረዳው በሚል ያጋራው መልእክት በእውነትም አስደንጋጭ ነበር። ሲሳይ በረሃ ለፍቶ ያሳደጋቸው ልጆች አባት ሌላ ሆኖ ሲገኝ ህመሙ ከባድ ነበር። የረጅም ርቀት አሽከርካሪው አቶ ሲሳይ ከዚህ በፊት የነበረው የ14 ዓመት ትዳር ያለ ልጅ በመፍረሱ የልጅ ናፍቆት በውስጡ ነበር። በሂደትም የ3 ልጆቹን እናት መታራ ከተማ ተዋውቆ ትዳር መሰረተ። ከዚህ ጊዜ በኋላ አቶ ሲሳይ ለስራ ሱዳን በረሃ ውስጥ ስራ ላይ ያለ ባለቤቱ የመንታ ልጆች ነፍሰ ጡር እንደሆነች ሰማ። ልጅ የመውለድ ህልም የነበረው አቶ ሲሳይ ደስታውን ለጓደኞቹ አበሰራቸው። ጓደኞቹም ደስታችን ነው በሚል ድል ያለ ድግስ ደግሰው አስደሰቱት። ሲሳይ ከ20 ቀናት በኋላ ወደ አዲስ አበባ በመምጣት ልጆቹን አቅፎ ሳመ። ደስታው ወደር ያልነበረው ሲሳይ በህይወቴ ካሳ ናቸው ብሎ ባመናቸው ልጆቹ ላይ ትልቅ ተስፋን አየ። ይሁንና ከጊዜ ወደ ጊዜ በትዳሩ መካከል ሰላም ጠፋ። ሲሳይ አልፎ አልፎ ካለበት ቦታ ለልጆቹ ይሆናል የሚለውንና የሚያስፈልጋቸውን በመያዝ ወደ አዲስ አበባ በመምጣት ይጠይቃቸው ነበር። የተለያዩ ቦታዎችን በመውሰድ ያዝናናቸው ነበር። ታዲያ አንድ ቀን ሲሳይን ጥርጣሬ ውስጥ የሚከት ነገር ተፈጠረ። ከመንታ ልጆቹ አንደበት አባዬ አንድ ሰው እቤት እየመጣ አባታችሁ እኔ ነኝ እያለ ይረብሸናል፣ አባታችን አንተ ነህ የሚል የተማጽኖ ድምፅ አሰሙት። በዚህ መካከል ሲሳይ 3ኛ ልጅ ወለደ። ልጆቹ በነገሩት መረጃ ሆዶ የሻከረው ሲሳይ አሁንም 3ኛው ልጅ የእርሱ እንዳልሆነ ተነገረው። በዚህ መካከል እያሉ ባለቤቱ የልጅ ማሳደጊያ እንዲሰጣት ክስ በመሰረተችበት ወቅት ጉዳዩ ወደ ዲኤንኤ አመራ። አቶ ሲሳይ በፍርድ ቤት ትዕዛዝ ባደረገው የዲኤንኤ ምርመራ 2 መንታ ልጆቹ እንዳልሆኑ 3ኛው ልጅ ግን ልጁ እንደሆነ ታወቀ። አቶ ሲሳይ ሱዳን በረሃ ውስጥ ስራ ላይ በነበረበት ወቅት በጠበቃው በኩል የምርመራ ውጤቱ በስልክ ተነገረው። አቶ ሲሳይ የመጀመሪያ ሕክምና ምርመራ ውጤቱን በተሰማው የሐዘንና የድንጋጤ ስሜት 3ቱም ልጆች የኔ አይደሉም በሚል ለሚዲያ ይፋ አደረገ። ሆኖም ግን ነገሩን ከአጤንና ከተረጋጋ በኋላ ከዩሃ ሚዲያ ጋር ባደረገው ቆይታ 3ኛው ልጅ የእርሱ እንደሆነ በይፋ አምኖ ተቀበለ። አቶ ሲሳይ በደረሰበት የክህደትና የመገፋት ስሜት ተገፋፍቶ በሰዎች ላይ የበቀል እርምጃ ለመውሰዱ ለብዙዎች አስተማሪ ተግባር ሆኗል። ነገሩ በህግና በፍትህ ብቻ እንዲፈታ ያደረገው ጥረት የግለሰቡ የሞራል ልዕልና ምን ያክል ጠንካራ እንደሆነ ማሳያ ነው እየተባለ ነው። ብዙዎች በሚስትና ርስት ድርድር የለም በሚሉበት በዚህ ዘመን እርሱ ግን ልጆቼ ብሎ የተቀበላቸው ልጆችና ሚስት ለትክክለኛ ወላጅ አባታቸው ለማስረከብ ደስተኛ እንደሆነ የገለጸበት መንገድ ከመጣንበት ባህል የተለየና አስተማሪ ሆኖ ተገኝቷል። ሚስታቸውን የነካ አይደለም የአየር እርምጃ የሚወስዱ ሰዎች ባሉበት በዚህ ዘመን ልጆችንና ሚስቴን ትክክለኛው ሰው ሪባን ሳይሆን ኬክ ቆርሼ ለማስረከብ ደስተኛ ነኝ ማለቱ ብዙዎችን አስገርሟል። ይህ መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣
ይህኔ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። እርሟል። ሲሳይ ለዘመናት የገነባው ትዳር እንደ ቀላል ሲፈርስ ልጆች ብሎ ዋጋ ከፍሎ ያሳደጋቸው ልጆች ካጠገቡ ሲርቁ ማንም አጠገቡ ባልነበረበት ሰዓት አሰሪዎቹ አደጋ ይፈጥራል ሳይሉ መኪና ከሰው አይበልጥም ብለው ንብረታቸውን ሰጠው እንዲሰራ አይዞህ ያሉ ናቸው በሚል ከሲሳይና ከሚዲያው አድናቆትን ተችሯቸዋል። አቶ ሲሳይ ሁለቱ መንታ ልጆቹ የእርሱ እንዳልሆኑ በዲኤንኤ ምርመራ እያወቀ ቀለብ አልሰፍርም አይናቸውን ማላይም ሳይል የሚያውቁት የኔን ጠረንና ትንፋሽ ነው በሚል የተናገረው ንግግር የብዙዎችን ቀልብ ስቧል። አቶ ሲሳይ የመጀመሪያ ሕክምና ውጤቱን ሲሰማ ልጆቹን እንዲረዳ በስልክ ሲጠየቅ ፈቃደኛ ባይሆንም ባልና ሚስት በዩሃ ሚዲያ ላይ ተገናኝተው ባደረጉት ውይይት ላይ ሚስት የዚህን ዓመት የልጆችን ክፍያ የሚያግዘኝ ሰው ፈልጋለሁ ብላ ስትጠይቅ የተናገሩት ንግግር የብዙዎችን ልብ የሰበረ ሆኗል። በምርመራ ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼም አትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እከፍላለሁ። ምንም ችግር የለም፣ እከፍላለሁ። ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ሆኗል። በምርመራ ልጆቼ እንዳልሆኑ ቢረጋገጥም የትምህርት ቤት ክፍያ ለመክፈል ግን ዝግጁ ነኝ በማለቱ ብዙዎች አንብተዋል። በመጨረሻ አቶ ሲሳይ በእኔ ላይ ከደረሰው መከዳት በተቃራኒ ለቤታቸው ታማኝና ጥሩ የሆኑ የሹፌር ሚስቶችም እንዳሉ መታወቅ አለበት ብለዋል። የባሎቻቸውን መውጣትና መግባት በጉጉት የሚጠብቁ ሚስቶች የትየለሌ ናቸው በሚል ያስተላለፈው መልእክት ጥሩ ሚስቶች እንዳሉ ማሳያ ነው እየተባለ ነው። በመጨረሻቸውን መውጣትና መግባት በጉጉት የሚናፈቁ ሚስቶች ማመስገን አለበት ነው። በመጨረሻም ቴክኖሎጂ አባትነት እምነት፣ እናትነት እውነት ነው የሚለውን ነገር አንቀን እንኖር የነበርነውን ተበዳዮች ሲቃይ የፈታ ነው ሲል ለዲኤንኤ ምርመራው ያለውን አድናቆት በአደባባይ መስክሯል።